ታድለዋል ያንተን መስለም ያዩ ሰዎች። እስቲ ትንሽ ነገርን ኡስታዝ በኋላ ልስማስ ነው። አይ እኔ ምንም የምናገረው ነገር የለም እና እኔ አንዳንዴ ባላወቅኩት እስልምናን ሁላ ምልበት ሁላ ጊዜ ነበረ ማለት ሲያንቀለቀለኝ ምንድነው እንደዚህ አይነት ነገር ያስገባኝ ማለትም ስሰማ የሆነ ሰዓት ላይ የነበረውን እኔ ፓልቶክ ላይ ነው። እናንተ ፓልቶክ ያኔ ብዙ አታውቁትም። ፓልቶክ እያለ እኔ ትምህርት ቤት ውስጥ እያለሁ ፓልቶክ የሚባል ፕሮግራም አለ ምናምን ተብሎ እኔ ያው ከሀገር ውጪ ነው የምኖረው። የዛሬ 11 ዓመት አካባቢ ላይ ነው 11 12 ዓመት አካባቢ ላይ ፓልቶክ የሚባል ፕሮግራም አለ ተብሎ ፓልቶክ የሚባል ነገር ለማዳመጥ መጣን። ከዛ ስመጣ በጣም ሙስሊሞች በጣም እየሰሩ ነበር በዛን ሰዓት ኢትዮጵያ ውስጥ። እነ ኡስታዝ አቡ አይደር እነ ኡስታዝ ሐምዛ የሚባሉ አሁን ኡስታዝ መሐመድ ከድር የምትላቸው ማለት ነው። ሌሎችም ነበሩ። በወቅቱ በጣም በትልቁ ስራ ይሰራ ነበር። ኡስታዝ ጁንዱላ የሚባልም ነበረ። በጣም ይሰሩ ነበር መሬት ላይ። በአንድ ቀን አዳሜት ሁሉ እየሄዱ 500 ሰው ያሰልማሉ ምናምን ነገር በጣም እንቅስቃሴ የነበረበት ሰዓት ነበር። ከዛ በኋላ ምንድነው ማድረግ ያለብን ሲባል ግሩፕ ተፈጥሯል ግባ ተባልኩኝ። ከዛ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ኦንሊ ጂሰስ አራቱም ያለበት ግሩፕ ገባን። ስራ መስራት ጀመርን። የእስልምና ከምድረ ገጽ እናጠፋዋለን ብለን ነው የምናስበው የነበረው። ከድራሽ ከኢትዮጵያ ምድር ድራሽ አባቱን እናጠፋለን ብለን ነበር የተነሳነው የነበረው ማለት ነውና ተነስተን ከዛ መካከል ውስጥ ስንሞክረው እየረበሸን መጣ። አንድ በርናባስ የሚባል ልጅ ነበር። እሱ ምን አለ መሐመድን ዝም ብዬ ሳስበው የሆነ ነገር ወርዶለታል እንጂ ዝም ብሎ ኮረጆ ነው ምናምን ብዬ አላምንም አለ። ለምን እንደዛ አልክ ምናምን ስለው አይ በቃ የሆነ ነገርማ አለው ይሄ ነገር እንዴት ቁርአኑ እኮ በጣም ሰፊ ነገር ነው የሚያወራው። የሆነ ነገር ወርዶለታል ከፈጣሪም ይሁን አይሁን ያላቅም ግን ኮርጇል የሚል ነገር አይደለም። የሆነ ከሆነ ነገር ጋር የለቃቀመው ነገር ቢሆን እንደዚህ ጠንካራ ነገር እንዴት ይፈጠራል አለ። የመሐመድ መንፈስ፣ የእንትን መንፈስ፣ የቁርአን መንፈስ፣ የሐዲስ መንፈስ የተወጋየው ምናምን ምልበቱላ አለ። ያሰባቸው ተወስነ አለኝ ነው አሰማቸው የቡኻሪ መንፈስ የሱነን አቡ ዳውድ መንፈስ ስላለው ራስ ከስሙት ያወጣሁላችሁ ሊንክ ምናምን እንዳትልክ እሺ። ምንም ነገር አይጠቅማቸውም። ለኩም ኡስታዝ ጀስት እኔ በውስጥ አይቼው ነው እንጂ አልክላችሁ። ቁርአንን ልዋጋ መጥቼ ነው ተማርኬ የቀረሁት እኔ። የሚገርም ማለት አሸነፈኝ። ለሰማችሁ ኡስታዝ አሰማቸው። ክበሩ ውሰድ አምላኬና አባቴ ተመስገን። እኔም የቃልን ደጅ ክፈትልኝ ጌታ ሆይ፣ ለሚሰሙትም የማስተዋል በሮችን ክፈት። ያስተውሉ ዘንድ አእምሯቸው ከፈተላቸው ተብሎ ተጽፏልና በጌታ በኢየሱስ ስም አሁን የማስተዋል በሮች ይከፈቱ። በጌታ በኢየሱስ ስም የማስተዋል በሮች አሁን ይከፈቱ። አምላኬና አባቴ ማንኛውም በዙሪያችን ያለ በክርስትና ዙሪያ ሆኖ ሊሰራ ሊያውቅ የሚፈልግ የሰይጣንና የአጋንንት አሰራር ሁሉ በጌታ በኢየሱስ ስም የታሰረው በጌታ በኢየሱስ ስም የተመታው በጌታ በኢየሱስ ስም የተመታው በናዝሬቱ በኢየሱስ ስም የተመታው በናዝሬቱ በኢየሱስ ስም የታሰረ ይሁን። በናዝሬቱ በኢየሱስ ስም በናዝሬቱ በኢየሱስ ስም የታሰረ የተመታው ጌታ አምላኬ ሆይ አሁንም የሚመጣ የስተት ትምህርት የስተት አሰራር ያልተሰበከው ሐዋርያት ያልሰበኩት ክርስቶስ ያልሰበከው ወንጌል ሌላ ወንጌል በጌታ በኢየሱስ ስም የተመታው ልዩ ወደ የእንግዳ ትምህርት አምላኬና አባቴ ሆይ በየዘመናችን የሚመጣ እስልምናው አፍጦ መጥቷልና በጌታ በኢየሱስ ስም የእስልምናው መንፈስ ይመታ። የቡኻሪ መንፈስ በኢየሱስ ስም ይመታ። የሙስሊም መንፈስ በኢየሱስ ስም ይመታ። የሱና አቡ ዳውድ መንፈስ በኢየሱስ ስም፣ የሐዲስ መንፈስ በጌታ በኢየሱስ ስም፣ የቁርአን መንፈስ የአምላኬና አባቴ የመሐመድ መንፈስ የነፍሰ ገዳይ መንፈስ በጌታ በኢየሱስ ስም ይመታ። ኧረ በቃ እንደዛ ነው ይላችሁ። አላህ ሂዳያ ሲሰጥ ከእንደዚህ አይነት ጨለማ ውስጥ ነው የምትወጣው ማለት ነው። ልዋጋ መጥቼ ሲጀመር ጀምሮ እኔ በጣም ነው የገረመኝ ራሱ። እኔ ማለት ቁርአንን ማጠናው የነበረው ለዛ ነበር። አንሰሪንግ እስላም የሚለው ዌብሳይት አለ፣ እዛ ውስጥ ገብቼ ማጥናት ጀመርኩኝ ማለት ነው። እና ይሄ ለኛ ትልቅ ትምህርት ነው። በነገራችን ላይ ትልቅ እንትን ነው፣ ስሜታዊ ነው የምትሆነው እዛ ስትሆን። በጣም ልዩነት አለን። አሁን ብታየው ከአነጋገር ጀምሮ ትቀየራለህ። እዚህ በጣም ኤቲክስ ይኖርሃል፣ ስነ ምግባር ይኖራል፣ አትሳደብም። በነገራችን ላይ እኔ በዛን ሰዓትም የምሳደብ ሰው አይደለም፣ ግን በቃ እውነትን ስለምፈልግ ላመንኩበት ነገር ሟች ነበርኩኝ ራሱ እና ከዛ አንጻር ነበር እንትን የምለው። አይ ቲንክ ቁርአንን ሳየው በቃ ምንም ሰውኛ የሆነ ነገር አላገኘሁበትም። በጣም የማረከኝ ነገር እሱ ነው። ያላ ንግግር ነው፣ ከጫፍ እስከ ጫፍ ድረስ ያላ ንግግር ነው። ከዛ ጭራሹን ቁርአንን እኔ ማጥናት አለብኝ ብዬ ሳጠናው ጭራሹን እየሳበኝ ነው የሚመጣው።
እየሳበኝ ነውና በጣም ነገርኳቸው። በጣም እየተበጠበጥኩኝ ነው። እኔ አልቻልኩም። ይሄ ቁርአን የሚባለው ነገር ቢቀርብኝስ አልኩና ሁለተኛ ምናምን ብዬ ከደንኩት። በቃ አያገባኝም ስለ ቁርአን ምናምን ብዬ በቃ ስለ ባይብል ብቻ አንተ ስል ባይብል ላይ ደግሞ ተስፋ የሚያስቆርጥ ነገር መስማት ጀመርኩኝ ከስኮላሮቹ እነ ዶክተር ፒዮ እነ ዶክተር ሞጃ ሞሜን ምናምን የመሳሰሉት ደግሞ ሌላ ነገር ይነግሩኛል። ያለ እድሜ ነበር ምን ጠራራው የነበረው በወቅቱ። በጣም እጠይቃለሁ። ባይብል ኦሪጂናል አውቶግራፊ የለም እባላለሁ። ባይብል በማኑስክሪፕት ዲፈረንስ አለው። ብሮክን ቼን አለው። የተሰበረ ሰንሰለት ነው ያለው። እነ ሳይናቲከስ ቫቲካንስ አሌክሳንድረስ ኤፍሬማ የሚባሉ 5800 የሚያክል ማኑስክሪፕት አለ እና ከየት እንደመጣው እንትኑ ሶርሱ ራሱ አይታወቅም። በቃ ልቤ ተሰበረ። ሳልፈልግ በግዴ እንደገና ድጋሚ ቁርአን ማጥናት ጀመርኩኝ። ከዛ ቁርአን ማንበብ ጀመርኩኝ። ከዛ ሐዲስ ማንበብ ጀመርኩኝ። ተፍሲር ሲራ ምናምን ነገር ማንበብ ጀመርኩኝ። በቃ መረበሽ ነው ስራዬ። ታገልኩኝ። እንደዛም ሆኖ ተመልሼ መድረክ ላይ መጣና ደግሞ ነብዩ መሐመድ እንደዚህ ነው፣ ነብዩ መሐመድ እንደዚህ ነው እያልኩ አወራለሁ። ውስጤ ግን ሌላ ነው ውስጤ የነበረው። በቃ ትግል ቤተሰቤ የምላርገው፣ ጎረቤቶቼ የምላርጋቸው፣ ጓደኞቼ የምላርጋቸው፣ አብራአደጎቼ የምላርጋቸው ምንድነው? እንዴት ነው ማድረገው? የክላስሜቶቼ ምንድነው ምለው? ከዚህ በኋላ ወይ አግኖቲስት አልሆንኩኝ ወይ ኤቲስት አልሆንኩኝ። ዝም ብዬ እንትን እባክናለሁ። ቁርአንን ግልጥ ሳረገው አላህ ሲናገር ሰማዋለሁ። ያላ ንግግር ነው ቁርአን ሙሉ ለሙሉ ሱረቱ ሁጁራት ምዕራፍ 49 ቁጥር 13 ላይ ያረሰው እናንተ ሰዎች ሆይ ከወንድና ከሴት ፈጠርናችሁ ይላል። ወይኔ የሚናገረው አላህ ነው ማለት ነው። እኛ እኮ አላህ በቁርአን ውስጥ ተናግሮ አያውቅም ስንል ነበር የነበርነው። ቁርአን ያላ ንግግር ነው። ሰውኛ ዘይቤ አነበብኩት 5 ነው ከጫፍ ያነበብኩት። እኔ በህይወት ዘመኔ ባይብልን ከጫፍ እስከ ጫፍ ከዘፍጥረት እስከ ራዕየ ዮሐንስ ድረስ እያልኩኝ 10 ያንብቤዋለሁ። ከዛም ተውት። ሌሎቹ በእንግሊዝኛ ያነበብኳቸውን ዕብራይስጥና ግሪክ የሞከርኩት ምናምን ተውት። በአማርኛ ብቻ ነው የምነግራችሁ። ቁርአንን 5 ጊዜ በአማርኛ ከጫፍ እስከ ጫፍ ከሱረቱ ፋቲሃ ጀምርና ሱረቱ ናስ 5 ያንብቤዋለሁ። በቃ እንዲህ አይነት እየተፈተንኩኝ ምን ነው ባላወቅኩት ቁርአንን በቀረብኝ ምን ነው ሙስሊሞችን እያወቅኳቸው ስለ እስልምና በውጪ አርካኑን ኢስላምና አርካኑን ኢማን እያልኩኝ እየተሰማኝ አረፌ ብቀመጥስ ለቆ አይለቅም። ራሱ አሁን ቃል ስትናገር አንድ ነገር ነበረ፣ ዝም ብሎ ይስባል ስትል ነበረ። አይለቃችሁም፣ ከጀመራችሁት አይለቃችሁም። በቃ ይሄ ነው ያለው እውነታ ማለት ነው። ማርኮ ያስቀራል። ሱረቱ ፉሲላት ምዕራፍ 41 ቁጥር 41 ላይ አሸናፊ መጽሐፍ በመጣላችሁ ጊዜ ነው የሚለው። አሸናፊ መጽሐፍ በመጣላቸው ጊዜ ይላል። እነዚያ የካዱት ጠፊዎች ናቸው ይላል። አሸናፊ መጽሐፍ ያሸንፋል። እንደሚያሸንፍ አይተናል። የብዙዎች ሰዎችን ህይወት ሲማርክ አይተናል። እና እኔ የመጣሁበት አመጣጥ ንዬ የራሱ የነበረው በስነ ስርዓት ቁርአን አጥነች ሙስሊሞችን በቃ መጨፍጨፍ ነበር የምፈልገው ብዬ ነበር። ከዛ ቁርአንን ሳነበው ያስደነግጠኝ ጀመር። አላህ ሲናገር ሰማዋለሁ። ቁርአን ያለ ንግግር ነው ሙሉ ለሙሉ። ሳገላብጠው 5 ነው ያነበብኩት እኔ እና ሳገላብጠው ሱረቱ ፋቲሃ ጀምራለሁ፣ ሱረቱ ናስ ላይ ጨርሳለሁ። አስቡት። በዛ ላይ ደግሞ በእንግሊዝኛ ነበር እኔ ራሱ ያነበብኩት ሳነበው። ከዛ ሳየው ምንም ነገር ሰውኛ ነገር ላገኝበት አልቻልኩም። የሚናገረው አላህ ነው ራሱ። ከኔ በቀር ሌላ አምላክ የለም እያለ የሚናገረው ላኢላሃ ኢላ አና፣ ከኔ በቀር ሌላ አምላክ የለም አላህ ነው። ኸለቅና ጃአልና ፈአልና እያለ ደግሞ አደረገን፣ ፈጠረን፣ ሰራን፣ አወረድን ምናምን እያለ ራሱ ተአዚም እያደረገ በግነት ይናገራል። አልኩኝ። እንደገና ደግሞ እኛ ወደ ሌሎች ሰዎችን ሪሳላ ማድረስ ሲፈልግ ደግሞ ቁል ይላል፣ በል እያለ እርሱ እያለ ስለራሱ በሶስተኛ መደብ እኛ እንዴት ዱዓ ማድረግ እንዳለብን አንተ ይላል። ማለት እንትን አለኝ፣ ረበሸኝ በጣም። ቁርአን ማለት የፈጣሪ ንግግር ነው፣ እንደ ባይብል አይደለም። ባይብል ስቴሪዮታይፕ ነው አይደል? 3 አይነት ነው ስቴሪዮታይፕ። የአምላክ ቃል አለበት፣ የነቢያቱ የሚናገሩበት ቃል አለ፣ 3 ያደረገው ታሪክ ጸሐፊዎች ደግሞ የሚናገሩበት ቃል አለ። በቃ ተለየብኝ እንደዚህ አይነት ነገርና በጣም እየገረመኝ መጣ። ይህ ነገር ምንድነው? የረብሸኝ ጀመረ። አይ መራቅ ይሻላል ከእንደዚህ አይነት ነገር ብዬ መራቅ ጀመርኩኝ። ከዛ በኋላ ባይብልን ሳየው ምንም አልመጣልህ አለኝ። በቃ ባይብል እርስ በርሱ እንደሚጋጭ እየተነገረኝ መጣ። ባይብል ኦሪጂናል አውቶግራፊ የለም፣ ኦሪጂናሉ የለም አሉኝ። እርስ በርሳቸው ማኑስክሪፕቶቹ እርስ በርሳቸው ይጋጫሉ የሚለውን ነገር ተነገረኝ። በዛ ላይ ቴዎሎጂስ ለማድረግ ብዙ ነገሮች እንደተጨመሩ አየው፣ ሰማው። ለምሳሌ የሥላሴን ጉዳይ አንደኛው ዮሐንስ መልእክት 5:7 ላይ ያለው 13ኛው ክፍለ ዘመን 14 ነው ምናምን አካባቢ ላይ የተጨመረው በሰማይ የሚመሰክሩ 3 ናቸው ለሥላሴ። ሌሎችም እንትላለው ራዕይ ዮሐንስ 1:12 ብዙ ነው የምነግራችሁ። በነገራችን ላይ ሰሞኑን እንጀምራለሁ እንደዛ ማለት ነው።
በጣም ያዘንኩት ምን እንደሆነ ታውቃላችሁ? 4 ወንጌል ላይ ኢየሱስ ሳይናገር ኢየሱስ እንደተናገረ ተደርጎ መጨመሩ ያቆሰለኝ የማይረሳኝ ማቴዎስ ወንጌል ምዕራፍ 17 ቁጥር 11 ላይ ነው 21 ላይ ያለው ጥቅስ አይረሳኝም። እንዴት ሊሆን ይችላል ሲሉት ከጾምና ከጸሎት በስተቀር ሊወጣ አይችልም አላቸው ለሐዋርያት ይላል ኢየሱስ። ግሪኩ ላይ የለም 14ኛው ክፍለ ዘመን ላይ ነው የተጨመረው። ያስለቀሰኝ አረሰውም ማቴዎስ ወንጌል 18 ላይ ቁጥር 11 ላይ ያለው ጥቅስ እሱም አረሰውም። የሰው ልጅ የጠፋውን ሊያድን መጥቷልና የሚለው ባይብል ላይ የለም ግሪኩ ላይ የለም ብለው ያረዱኝ ቀን ነው። እንደዛ ብለው ወደ 20 ወደ 30 ጥቅሶች ጠቅሰው ኢየሱስ እንደተናገረ ተደርጎ ትናል። ከዛ ፕሮፌሰር ባርቴርማን 4 ወንጌል ላይ ከ182% ኢየሱስ የተናገረው አይደለም 18% ነው በትክክል ተናግሯል የሚባለው ሲል ዲስአፖይንትድ ሆንኩኝ፣ ተስፋ ቆረጥኩኝ። መርከቤ የተሰበረ መሀል ላይ መንገድ ላይ ያለው መርከቤ የተሰበረ መልህቁ ከስር ወደቀብኝ፣ መሬን አጣው። ከዛ በኋላ ይሄ ቁርአን ሳነብ የነበረው ቁርአን እስቲ ልመለስና ደግሞ ልፈትሸው እሱም እንደዚህ አይነት ችግር ይኖር ይሆን ብዬ መምጣት ጀመርኩ። ጭራሽ ነው አላህ ሲና መጨረሻ ላይ እንደዛም ሆኜ እቃወማለሁ። ነብዩ መሐመድ እንትን ነው ምንም ነገር እያልኩኝ አወራለሁ፣ ግን ውስጤ እኮ ሌላ ነው። ራስ ውስጤ ይወደዋል እስልምና፣ ውጪ ግን ሌላ ነገር ነው። በቃ እንደዛ ነው። መጨረሻ ላይ አይ በቃ አልኩኝ፣ አልቻልኩም። በቃ በሞትስ እንደዚህ ምናምን ነገርና ሁሉ ጊዜ አወራለሁ እና ለእህቴ አንድ ጊዜ እንደዛ አልኳትና መጨረሻዬ በቃ ላኢላሀ ኢለላህ ብዬ እንደው ከዛ በፊት አትግደልኝ፣ በቃ መሞት አልፈልግም። ማን ያዛውንስ እኮ መስለም ትችላለህ እያለች ትቀልድብኝ ነበር። እንደቀልድ ነበር የሚመስላት የነበረውና መጨረሻ በቃ እንደዛ ሁሉ ጊዜ እንደዛ አላለሁ። ሙስሊሞችን ሳገኝ ምናምን መጨረሻዬ ብቻችን ብቻ እንዳልሞት ተኝቼ ለምን እንደዚህ ለምንድን ነው የምጨነቀው አልኩኝ። በኋላ ላይ አይ ከምጨነቅ እንደዚህ እንትን ከምን ግራ ከምጋባ ለምን ትናልከና መንገድ ላይ ነው እንደዚህ ኮርነር ላይ ዳዋ ሲያደርጉ አግኝቻቸው ከተማ ላይ ባካችሁ ሻዳ ሲይዙኝ መስለም ፈልጋለሁ ስላቸው ለምንድን ነው የምትሰልመው? አይ ምክንያቴ እንደዚህ። አንተማ ሙስሊም ነህ ሻዳ የማያስፈልግም አሉኝ። ጭራሽ ኧረ ተው እባካችሁ ተጨንቅ ያለ ነፍሴ ተረፍ። አሁን ምንም ጋራንቲ የለኝም እኔ ከዚህ በኋላ ተንቼ ለምን ልክ ሻዳ ሲያስይዙኝ መንገድ ላይ ነው አላቃቸውም አስይዘውኝ ወደ ቤት የመጣው ቆንጆ እንቅልፍ መተኛት ጀመርኩኝ። ከዛ ለአንድ ዓመት ያክል ሚዲያ ላይም አልወጣሁም፣ የትም ላይ አልወጣሁም። የዲን ትምህርት መማር ጀመርኩኝ። በኋላ ላይ በቃ እንትን ብዬ ወደ አላህ ተመለሱ፣ በተውባ በንስሐ ወደ አላህ ተመለሱ ብዬ አዋጅ አወጅኩኝ ማለት ለማቃቸው ሰዎች። አበዱ፣ ብዙዎች ተላቀሱ፣ አለቀሱ። ምንም ማድረግ አልችልም። አንዱ ራሴን አጠፋለሁ አለ። አንድ ኖርዌይ የሚኖር ጓደኛ ነበረኝ። ራሴን አጠፋለሁ አለ። እንግዲህ ምርጫ ነው፣ ባታጠፋ ደስ ይለኛል። በጣም ነው የምወድህ። ምንድን ነው የሚባለው? የሆነ ነገር አስነክተውት ነው፣ አብደው ነው መሆን ያለበት፣ ገንዘብ ሰጥተውት ነው። ብዙ ነገር ያልተባለ ነገር የለም። $10,000 ከሪያድ ነው ምናምን የሚባል ሀገር ሰጥተውት ነው ይላሉ። የተለያየ ነገር ይላሉ። ሴት ልከውበት ነው ይላሉ። የተለያየ ነገር ነው የሚሉት የነበረው በወቅቱ ማለት ነው አስታውሳለሁ። እና ያውላ ጊዜ አልፎ አላህ ዘመንን አሻግሮ በእድሜ ላይ አንድ ቀን ጨምሮልኝ ዛሬ በእናንተ ፊት ቆሜ አሁንም ለመመስከር ለመናገር በቅቻለሁ ማለት ነውና ተኝተን ለመነሳታችን ዋስትና የለንም። ሚስዬ ምንም ጋራንቲ የለውም። ራሱ ትን ብሎን ራሱ ልናመልጥ እንችላለን። በዘመናት መካከል እስልምናን ለማጥፋት ከውስጥም የመናፍቃን ስራ ከውጭም የኩፋሮች ስራ በተጠናከረ ሁኔታ ተሰርቷል። ግን 1400 ዓመት ተሻግሮ መጥቷል። ቁርአን የአምላካችን ያላህ ቃል በሱረቱ ፉሲላት ምዕራፍ 41 ላይ ሲናገር አሸናፊ መጽሐፍ በመጣላቸው ጊዜ ነው የሚለው። አሸናፊ መጽሐፍ ነው የሚለው። እስቲ ሁላችሁም ጻፉልኝ፣ አሸናፊ መጽሐፍ ብላችሁ ጻፉልኝ። አሸናፊ መጽሐፍ ቁርአን እውነት ነው። የሰዎችን ልቦች ማሸነፍ የሚችል አሸንፎ ማርኮ ማስቀረት የሚችል ብቸኛው መጽሐፍ ነው በዓለማችን ላይ። ሊዋጉት የመጡትን ሰዎች በአጠቃላይ አሸንፎ የሚያስቀር መጽሐፍ ነው። አሸናፊ መጽሐፍ ብላችሁ ጻፉልኝ። በአላህ አሸናፊ መጽሐፍ ማሸነፍ ይችላል። የምር በእውነት መዋጋት የሚፈልግ ሰው ካለ መጥቶ መዋጋት ይችላል። በሱረት ፉሲላት ምዕራፍ 41 ቁጥር 41 ላይ እነዚያ በቁርአን እሱ አሸናፊ መጽሐፍ ሲሆን በመጣላቸው ጊዜ የካዱት ጠፊዎች ናቸው ይላል። አሸናፊ መጽሐፍ የሚያሸንፍ ነው። የሰው ልጆችን ልብ መማረክ የሚችል ነው። ማርኮ ማስቀረት የሚችል ነገር ነው ራሱ። እኔ እሱ ብቻ አይደለም አሁን ለእናንተ የተገረማችሁት። ኢንሻአላህ እውነት
አንድ ሰው ውስጡና ውጪው አንድ አይነት አይደለም። እኔ ውስጤና ውጪ አንድ አይነት አልነበረ። እስልምናን እሳደባለሁ፣ እቃወማለሁ። ውስጤ ግን ሌላ ነው። የእስልምና እውነት እየገባኝ ነው፣ እያወቅኩኝ ነው ሳጠፋ የነበረው። መጨረሻ ላይ ውጬና ውስጤ ሲጋጭብኝ ነው ወደ እስልምና የመጣሁት። ይሄ ልጅም ተመሳሳይ ነገር ነው እየተናገረ ያለው። ኢንሻአላህ የሆነ ሰው ቀን ከሌሊት የሚሳደብ ሰው የነበረ ሰው አታውቁትም፣ ልቡ ውስጡ ምን እንዳለ አታውቁም። ውስጡና ውጭው አንድ አይነት ሆኖ ሳይቀር ሲቀር አላህ የውስጥን ነው የሚመለከተው፣ የልብን ነው የሚመለከተው። እነማናቸው ለሂዳያ የሚገባቸው ነገር እነማናቸው የማይገባቸው የሚለውን ነገር አላህ ብቻ ነው የሚያውቀው። አትወስኑ፣ ለአላህ ስጡ። በቃ አላህ ሂዳያ ይስጠው ብላችሁ ተዉት። ተሳዳቢውን ኢንሻአላህ ይሄ ነው ያለው ነገር ማለት በጣም ተሰርቷል። ሙናፊቃኖች በውስጥ ሰርተዋል። እኛ ጋር እንደ ሙስሊም ተመሳስለው ከሙስሊም ውጭ ያሉት ደግሞ ኩፋሮችም ሰርተዋል ለማጥፋት። ኦሪየንታሊስቶች ወይም ደግሞ ሙስተሽሪቅ የሚባሉት መካከለኛው ጥንተ ነገር አጥኚዎች የሚባሉት ጭራሹን እየተማረኩበት ነው የሄዱት። ሚሽነሪዎች ብዙ ሞክረዋል። መካከለኛው ዘመን ተሞክሯል። ሲያቀታቸው ክሩሴድ ዋር የመስቀል ጦርነት ብለው አውጀውብን ነበር። የሆነ ሳለ እስልምና ከምድረ ገጽ መጥፋት አለበት ብለው 9 ጊዜ ጦርነት አድርገዋል። ተሸንፈዋል። ግን ሁጃ ቆሟል። ከዚህ በኋላ ማለት ነው። ሪሳላውን ሰምታችኋል። ብዙ ክርስቲያኖች ሰምታችኋል። እውነቱን ሰምታችኋል። እያወቃችሁ ግን በእሳት አትጫወቱ። እኛ ጉዳያችን የቁጥር አይደለም። ጉዳያችን የቲፎዞ ጉዳይ አይደለም። ፖለቲካ አይደለም። እዚህ የተቀመጥነው ወይም ደግሞ ቢዝነስ ማን ሆነን ስለ ቢዝነስ አይደለም እያወራን ያለነው። እያወራን ያለነው የህይወትና የሞት ጉዳይ ነው። የዘላለም ህይወትና የዘላለም ሞት ጉዳይ ነው። ጉዳዩ የጀነትና የጀሃነም ጉዳይ ነው። ጉዳዩ ቁጭ ያልነው እዚህ ጊዜያችንን ያባከንት የምንለው አጅር እናገኝበታለን ከአላህ ዘንድ ፕሪቪሌጅ እናገኝበታለን ብለን እንጂ ጊዜ ማቃጠል የለብንም በዚህ አይነት ጉዳይ። ሌላ እንደዚህ ሙድም አይደለም፣ ፎሎ ለመሰብሰብም አይደለም እዚህ ቁጭ ያልነው። እዚህ ቁጭ ያልነው ጊፍት ለመሰብሰብም አይደለም። እዚህ ቁጭ ያልነው ፌመስ ለመሆንም አይደለም። እንደዛ ከሚሆን በሃይማኖት ስም ከመነገድ ይልቅ ሁሉ ነገር ትቶ ጓሮ ላይ አታክልት ተክላችሁት በቆሎ ተክላችሁት አመት እንትን ብሎ ብትበሉበት ይሻላል። ይሄ እዚህም እዛም አጅር የለውም። ዓላማችንና ኢላማችን አላህ በሚያውቀው እዚህ የተሰበሰብነው ሁላችንም አላህ በሚያውቀው እናንተ ላኢላሃ ኢለላህ ብላችሁ ገመዱን ይዛችሁ ከጀሃነም ነፃ እንድትሆኑ ነው። አይደለም ሩቅ አትሂዱ። ቃል አጠገብሽ ዘመድሽ የምታውቂው ጎረቤትሽ ሄደሽ ልጠይቂው አልጋ ላይ ሆኖ ቢያካስት ብታገኙ ውስጥሽ ሰላም አይኖረውም። ትታመሚያለሽ አብረሽ። ሰዎች ገሃነም ይገባሉ ሁጃ ከቆመባቸው በኋላ ጀሃነም ይገባሉ እየተባልን እየተነገረን እንዴት ነው እንቅልፍ የምተኙት? እንዴት እንቅልፍ እንተኛ? እኛ ለሰዎች እኛ የቀመስነውን ህይወት ሰዎች እንዲቀምሱ እንፈልጋለን። እኛ ያየነውን ብርሃን እኛም የጣፈጠውን ይሄንን ቅርጽና ይዘቱን ጣዕሙና ጥፍጥናውን አውቀን እንዴት ዝም እንበል ብለን ነው እዚህ የመጣ ነው እንጂ ቤታችን አርፍ ብንቀመጥ እንችላለን። ልጆቻችንን ብናሳድግ ይቻለናል። ትዳራችን ላይ ሌላ ቢዝነስ ነገር ብንሰራ ያዋጣን ነበረ። እና ቆም ብላችሁ አስቡበት። አይ ቲንክ ብዙ ሰዓት የለኝም። ሉጣኔ ቢኖር ጥሩ ነበር። እሱ እኔ ቁርአንን ባላቀው ይሻለኛል ነው ያልኩት። የሆነ ሰዓት ላይ ባላቀው መጣኮ ኡስታዝ። ኦኬ ቁርአንን ባላቀው ይሻለኝ ነበረ። ቁርአንን ማወቄ ግን ውስጤን እንትን አለ። በቃ ብዙ ነገር ያሳጣው። ቤተሰቦቼን አጥቼበታለሁ፣ ጓደኞቼን አጥቼበታለሁ፣ አብሮ አደጎቼን አጥቼበታለሁ፣ ጎረቤቶቼን አጥቼበታለሁ። ብዙ ነገርን ያጣውበት ነው። ይሄ መስዋዕት የከፈልኩት አንድ የገባኝ እውነት ስላለ ነው። ላኢላሃ ኢለላህ የሚለው ገመድ ስለገባኝ ነው። ያንን ስለያዝኩኝ ነው። ሌላ ነገር አይደለም። የቁርአን እውነት ቁርአን የአምላካችን የአላህ ንግግር ነው። አላህ ሲናገር በተሰሙት ቁርአን ላይ ክርስቲያኖች ላኢላሃ ኢላ አና ከኔ በቀር ሌላ አምላክ የለም ብለው በመጀመሪያ መደብ በሲንጉላር ይናገራል። ኸለቅና ጃአልና ፈአልና እያለ ፈጠረን ሰራን እያለ ደግሞ አምፕሊቲዩድ ግነትን ለማመልከት በእኛላላ እኛ እንዴት ዱዓ ማድረግ እንዳለብን ደግሞ ሲናገር ደግሞ አንተ እያለ ራሱ በሁለተኛ መደብ እንዴት መጸለይ እንዳለብን እንዴት ዱዓ ማድረግ እንዳለብን የሚናገር አምላክ ነው። እኛ ሄደን ሪሳላው ለሰዎች ስናደርስ ደግሞ ምን ማለት እንዳለብን ሲናገር ቁል በል ቁሉ በሉ እያለ እርሱ እያለ የሚናገር አምላክ ነው ያለን። ጥንት የነበረው በአብርሃም በይስሐቅ በያዕቆብ የነበረውን ከአደም ጀምሮ የነበረውን እንተርክልሃለን እያለ አስታውስ እያለ የሚናገር አንድ አምላክ ነው ያለን። ጥንት የነበረው ነቢያትን ሲልክ የነበረው ለሙሳ ባህርን ክፈል አልነው እያለ የሚናገር አምላክ ነው ቁርአን ላይ ያለው እንድታውቁት።
ወደፊት ያለውን የቂያማ ቀን ሁላ ሳይቀር ጀነትና ጀሃነም ወደፊት የቂያማ ቀን የጀነት ሰዎችና የጀሃነም ሰዎች ምን እንደሚሉ ሁሉ የሚናገር አንድ አምላክ አለ። የሩቅ ነገሮችን የሚናገር ጋይብ የሆኑትን የሚናገር ይሄ አንድ አምላክ ነው ያለው። ራሱ ቁርአን 1/3 ትረካ ነው፣ ከ3 ነው። ጥንት የነበረውንና ወደፊት የሚሆነውን የሚተርክ ነው የያዘው። ቁርአን 1/3 አቂዳ ነው፣ አንቀጸ እምነት ነው። ቁርአን 1/3 ፊቂ ነው፣ ሙሐከማት ነው፣ ህግጋት ነው ያለው። ይሄን አድርግ ይሄን አታድርግ የሚል ነገር ነው ያለው። ውጫቸውና ውጫቸው አንድ አይነት አይደለም። ውጫቸው ነው እየተሳደበ ያለው። አሁን ቃልም ብትሏት የኢየሱስን አምላክነት ክጄ ምናምን ነገር በኢየሱስ ምናምን ልትላችሁላ ትችላለች። ውስጧ ግን ሌላ ነው። ራሷን ትፈትሽ። የምሬ ነው የምነግራችሁ። አይደለም ቃል ብቻ አይደለም። ብዙዎች በእንደዚህ አይነት ነገር ውስጥ በይሉንታ አጥር በይሉንታ ውስጥ ተሸምቀቀው ነው ያሉት። የጊዜ ጉዳይ ነው እና አሁንም ትግል ላይ ናት ያለችው ቃል። እመኑኝ የጊዜ ጉዳይ ነው ቃል ምንም ነገር ብታደርግ እኔ እንተላላትም እንኳን ተዋት ቃልና ትንሿን አሁን በቅርብ ቀን ማናገር ጀምሬያለሁ። ዝም ብዬ የሆነ ነገር የሚሰማኝ ነገር አለ ውስጤ። ኢልሃም ይሁን ምን ይሁን አላቅም፣ አላህ ነው የሚያውቀው። ብዙ ሰዎች አሁን በቀደም ተቃወሙኝ። ኧረ አላህና መልእክተኛውን ተሳደባለች ምናምን አሉኝ። እኔ አሁን ላይ ተውኝ። ትንሿ የምትባለው አሁን ቤቷ ብትበረብሩት የሆነ ነገር ታገኛላችሁ አይደል? የጊዜ ጉዳይ ነው። ኢንሻአላህ ብዙ ሰዎች ነፃ ይወጣሉ። ብዙ ሰዎች እንትን ይላሉ። ውስጥ ቀስ ብላችሁ ረጋ ብላችሁ በአጽኖትና በአንክሮት አጥኑት። ለክርስቲያኖች ማስተላለፈው መልእክት ይሄ ነው። ኧረ ሩቅ አትሂጂ። የሆነ የሚሳኤል ጦርነት በአንዴ መጥቶ እኮ ያልታሰበ ነገር እኮ ድምስምሳችን ወጥቶ እኮ ልናልቅ እንችላለን። ሞት ረሱል ሰለላሁ ዐለይሂ ወሰለም ማነው እንቅልፍ የሞት ታናሽ ወንድም ነው ብለዋል። እንቅልፍ ሲመጣ አታውቂውም፣ ራሱ መቼ እንደሚወስድሽ አታውቂውም። ሞትም ሲመጣ እንደዛ ነው። መቼ እንደምንሞት መቼ እንደሚወስደን እንዴት እንደሚወስደን ራሱ አናውቅም። እጃችን ላይ አይደለም የነገው፣ በእጃችን አይደለም ያለው። የነገው በእጃችን አይደለም። አሁን ከረንት ላይ ያለው ነገር ነው። ሶስት ፋክት የሚባለው ነገር ያለው እጅሽ ላይ ያለው እሱ ነገር ላይ ነው አሁን ማተኮር ያለብን እና ዲሲዥን ሜኪንግ ፕሮሰስ ይፈልጋል ለውሳኔ። ውሳኔ እንዳልኩሽ ነው። ከመሃል መጀመር የለብሽም፣ ከግራውንድ ነው መጀመር ያለብሽ። ከመሃል ሲጀመር ነው ብዙ ጊዜ። አሁን ገሊላ ከስር ስለጀመረችው ነው የጠቀማት። የብዙዎች እንትንም የመስለማቸውና ጽናት እንዲኖርን የሚያደርገው ከስር የጀመሩት ነገር ናቸው። ከስር ምንድን ነው ሲባል ደግሞ ዲፖዚት ኦፍ ሳሊቬሽን ይባላል። የመዳን አቀማመጥ የሚባለው ሰዎች ወደ ዲኑ ኢስላም የሚገቡት ላኢላሃ ኢለላህ የሚለው ማወቅ ነው። ላኢላሃ ሲባል ነፊ ነው፣ መጣል ነው። ኢለላህ ስንል ደግሞ ካላህ በስተቀር በሐቅ የሚመለክ አምላክ የለም ስንል ደግሞ ኢስባት ነው። ይሄ ገመድ ነው ራሱ። ሱረቱ በቀራ ምዕራፍ 2 ቁጥር 156 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ። በጣዖት የሚክድና በአላህ የሚያምን ሰው መልካም ዘመድን፣ መልካም ገመድን፣ መልካም ዘለበትን ምን አለ ጨበጠ ያዘ ነው የሚለው። ትልቅ ነገር ነው ራሱ። ላኢላሃ ኢለላህ ብሎ ማምለጫው መንገድ እሱ ነው። ወደ ዲኑል ኢስላም መግቢያው በሩ እሱ ነው ብለን ነው የምናምነው። ያ ሲገባ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ የጀነት ቁልፍ ብለውታል። ላኢላሃ ኢለላህ ያለ ሰው የጀነት ቁልፍ ያዘ ብለዋል። ያ ነው የሚያስፈልገው እና ቶሎ ወስኖ ጥያቄው አያልቅም። እስልምና ባህር ነው እንዳልኩሽ ባለፈው። የምትቀጂው ለጥምሽ ያክል ነው። ባህር ነገር ብታገኚ እርሻ ስታገኚ ሁሉንም አትበይው። ለራብሽ ማስታገሻ ጠዋት ላይ ስትነሺ ከፀሐይ ብርሃን የምታገኘው ለማየት የሚጠቅምሽን እንጂ አጠቃላይ ሁሉንም ለማየት አይጠበቅብሽ። እድሜ ልክሽን ነው የምትኖሪው። እድሜ ልክሽን እርሻውንም ትበያለሽ። ያንቺ ነው። ማንም አይደብሽ። መስገብገብ አያስፈልግም። ሲርብሽ ብቻ የሚያስፈልገው ጥሙም ውሃውም ባህሩም ያንቺ ነው። ራሱ ፀሐዩም የራሱ ነው። ጧት ስትነሺ ታገኘዋለሽ። ገባሽ? ረሃቡ እንደዛ ነው። ቁርስ በልተሽ እኮ ምሳ ይጠይቅሻል ጥቅም ላይ ሲውል። ጥያቄውም እንደዛ ነው። ጥያቄ ሲያልቅ መልስ ስታገኚ ጥግብ ታያለሽ አይደል? በኋላ ላይ ደግሞ ይመጣል የሆነ ጥያቄ። ለምን? የሰው በተፈጥሮ እንዲጠይቅ ሆኖ ነው አላህ የፈጠረው። አቅል እንዲኖረው ተደርጎ ነው የተፈጠረው አላህ ሲፈጥረን። ስለዚህ ምንም ጥያቄ መጠየቅሽ ነውር አይደለም። እንደ ዳገት የሚያዳግት እንደ ቁልቁለት የሚያሽቆለቁል የሚባል ጥያቄ የለውም። የጥያቄ ፉንጋ የለውም። ራሱ እህል ቅጠል አይልም የሚባል ጥያቄ የለም። ጥያቄ እንደ ጥያቄነቱ ከመጣ መልስ መስጠት ግድ ይላል። ለምን? ጥያቄ ሲመጣ መልስ አለ። ጥያቄና መልስ ሲኖር እውቀት አለ። እውቀት እያደገ ሲመጣ ኢማን ይሆናል። ኢማናችን እየጨመረ ይመጣል። እውቀትን የመሰለ ነገር የለም። ራሱ ይሄ ነው። ራሱ ረሱል ሰለላሁ ዐለይሂ ወሰለም እውቀት ለሁሉ ሙስሊም ግዴታ ነው ብለዋል። ማወቅ ግዴታ ነው ብለዋል። እውቀትን የመሰለ ኢልምን የመሰለ ነገር የለም። እንኳን በህይወት ኖርሽ አስቢው።
የሰው ልጆች ስንቶቻቸው ማተንጠቂያቸው ያንቺ ኩዮች ከልተው ያሉ ሰዎች አሉ። የኔ ኩዮች ከልተው ያሉ ሰዎች አሉ። አፈር የሆኑ ሽክ የሆኑ የአፈር ጮማ የሆኑ ሰዎች አሉ። በአሁን ሰዓት የለም። አንቺ ግን በህይወት ኖረሽ ምን ብለሽ ያላ ፈድል ሆኖ ያላ ጸጋ ሆኖ ያላ ምህረት ሆኖ ያላ ኢክራም ሆኖ ቸርነት ሆኖ አንቺ በህይወት ኖረሽ ይኸው እዚህ ቆመሻል መሀላችን ማለት ነውና አንቺ ውስጥ ሲሰማሽ ካላጋ ጨርሻለሁ ብለሽ ካልሽ ዛሬ ሻዳ የሚያስ ትችያለሽ። ቦታ ላይ ያስታውቃል። አይ ችግር የለውም አወራቸዋል። እስከዛ ድረስ ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ይላል። የእንትኑ የሰኞው አይደለ የሚያስታውሰው አባ ወሂድ መጡ። ቀጥል ባና ቀጥል። ፈቀደ እግዚእ ያግዞ ለአዳም ህዙነ ወትኩዘ ልቡ ወያቅቦ ሀበዘ ትቃት መንበሩ ሰአሊ ለነ ቅድስት ይላል። ከዛ በኋላ ሰረቀ በስጋም ድንግል ዘንበለ ዘራ ብእሲ ዋዳሃነነ ለሔዋን እንተ ሐሳታ ከይሲ ፈታ ለአሊ እግዚአብሔር እንዘ ይብል ብዙሃን አበዞ ለህማምኪ ወፀአትኪ ሰምረ ልቡ ሀበ ፍቅረ ሰብ ወአጋዛ ሰአሊ ለነ ቅድስት ኢየሱስ ክርስቶስ ቃል ዘተሰባ ዋህደረ ላዕሌነ ወረኤነ ስብሐቶሙ ከመ ይሰብሐ አላህ ዋህድ ላቤ ዋህድ መለኮት ዋህድ እያለ ይቀጥላል። አሃዌ ንርግ ይቤሰረገላ ሚስጥር አኮኑ ታበጽ እስከ ሰማያዊት ሀገር እያለ ይናገራል። ይቀጥላል። ሚገርም ነው። አላህ ሚገርም ነው። ወላሂ ሚገርም ነው። ወርቶ ከታች ፌል አላህ እንዳታቁም ኡስታዝ ይኸው አባ ወሂድ ናቸው። ኑና ተሳለፉ ቃለ ሕይወት ያሰማልና ይባሉ ይላሉ። ግን አልጀመርኩም ቃለ ሕይወት እሱ ነው ትክክል። ወላሂ ጉድ እኮ ጥጥት ነው ያረጋት እንደ እንትን እንደዛ ነበር ድሮ። ጀዛከላ ኡስታዝ የበቃ ሁሴን አግኝቻለሁ። እኔ እንድትላት ጓጉቼ ነበር እንኳን አልቃት። እኔ ድሮ ነው ልጅ ሆኜ ነው የማውቃቸው እራሱ እኔ ድሮ ልጅ ሆኜ የማውቃቸው ናቸው። እኔ አሁን በለው ብትለኝ አንዳንዶቹ ጠፍተውኛል። እራሱ ግን እንዳልኩ ነው ጠፍተውኛል። አይ ይሄን ያህል ያስታውሰው ልጅ እያለ ሙስሊም ያፋኔ እዚህ ታች በኮሜንት እየተንጫጫ ያሉ ኦርቶዶክሶች ነበሩና እንዲህ ነው የፈለጉት። አውቄ ነው ጭራሽ አላሁ አክበር ማለት ጀመሩ። ያዋቸው ከታች ወላሂ ያዋቸው ጀዛከላ ኡስታዝ ጀዛከላ እንደሩቃ ነው ማሻአላ። እንደዛ ነው ልጅ ሆነን እንደዛ ነው። መጀመሪያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ ነአምነ ወተማፀነ ከደከ ሰይጣን በቅድመ ዛቲ እምየ ቤተክርስቲያን እንተ ይእቲ ስሜ ማርያም ጽዮን ለዓለም ዓለም ነአኩተከ እግዚኦ ወንሴብሐከ ንባርከከ እግዚኦ ወናምነከ ንስእለከ እግዚኦ ወናስተብቅዓከ ንገኒ ለከ እግዚኦ ወንዝከኒ ለስምከ ቅዱስ ንሰግድ ለከ ኦ ዘለከ ይሰግድ ኩሉ በርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላክ አማልክት ወእግዚአ ጋይስ ወግዙ ከሰስ አምላክ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ወንጻእዋከ በከመ መሐረነ ቅዱስ ወልድከ እዛ ይብለ አንተ ስሙ ሰው ጸልዩ ከመበሉ አሁን ጠፍቶኛል። እሺ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላህ ድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልያ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ምን ትዝ አለኝ መሰለህ? ተፈሥሒ ፍሥሕት ስለው የቄሰ ገበዝ ነበሩ እኛን የሚያስተምሩን። ተፈሥሒ ይፍቱን በአላህ ይፍቱን አይደለም ፈስሽን ስፈሺ አለ ማይረሰል ተፈሥሒ ፍሥሕት የሚለው አልያዝ ብል ሲለው ፈስሽን ስፈሺ ብለዋል። እና ናኩተከ ሲባል የእናት ሽሮ ተንተከተከ ይላሉ ሕፃኑን። ናኩተከ ሲባል የእናት ሽሮ ተንተከተከ ይላሉ ልጅ ሆነ ማለት ነው። እና ነአምን ባሉ እግዚአብሔር አብ አዜ ኩሉ ገባሬ ሰማያት ወምድር ዘያስተሪ ወዘያስተሪ ወነአምን ባሉ እግዚአብሔር እግዚእ ኢየሱስ ክርስቶስ ወልደ ዋሕድ ዘህሉ ምስለ አብ እምቅድመ ይፈጠር ዓለም ብርሃን ዘእምብርሃን አምላክ ዘእምአምላክ
ዘበአማን ዘተወልደ ወአኮ ዘተገብረ ዘሩይ ምስላ በመለኮቱ ዘቦቱ ኩሉ ኮነ ወዘንበሊውሰ አልቦ ዘኮነ ወኢምንትኒ ዘበሰማይኒ ወዘበምድርኒ ዘበንቲአነ ለሰብ ወእንተ መድኃኒትነ ወረደም ሰማያት ተሰባ ወተሰብወ በመንፈስ ቅዱስ ወማርያም ወቅድስት ድንግል ኮነ ብእሲ ወተሰቅለ በእንቲአነ በመዋዕለ ጲላጦስ ጴንጤናዊ ሐመ ወሞተ ወተቀብረ ወተንሥአ እሙታን አመሳልስት ዕለት ከመ ጽሑፍ ውስተ ቅዱሳን መጽሐፍ ዐርገ በስብሐት ውስተ ሰማያት ወነበረ በየማነ አብሁ ዳግም ይመጽእ በስብሐት ይኩን ሕያዋነ ወሙታን ወአልቦ ማህለቅ ለመንግሥቱ ወነአምን በመንፈስ ቅዱስ እግዚእ ማህያዊ ዘሰርጸ እምአብ ንስገድ ሎቱ ወነሰብሖ ምስለ አብ ወወልድ ዘነበበ በነቢያት ወነአምን በሐቲ ቅድስት ቤተ ክርስቲያን እንተ ለዓለ ኩሉ ጉባኤ ዘሐዋርያት ወነአምን በሐቲ ጥምቀት ለሰረታ ኃጢአት ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም የሚል ነበረ። ካልጠፋም ማለት ነው። ያው አርሙኝ ክርስቲያኖች እግዚኦ መሐረነ ይፍቱን መምህሩ ይፍቱን አባ በቃል የሚባል ነገር እንትን ይላል። ጉድ ነው ጉድ ነው ጉድ ነው ወላሂ ጉድ ነው። እንትን እየሰጧት ወላሂ ጉድ ነው። አለመርሳት ራሱ ተአምር ነው ወላሂ እየሰጧት ሱብሃንአላህ። ኧረ በእመቤቴ ብላለች። እውነት ነው። እግዚአብሔር አባዜ ኩሉ ዓለም አምላክነ ወብሩክ ወልድ ዋሕድ ኢየሱስ መድኃኒነ ወብሩክ መንፈስ ቅዱስ ጰራቅሊጦስ መጽንዔ መጽንዔ ኩልነ ስብሐት ወክብር እየተባለ ቅዳሴ ላይ ያስታውሳለሁ። ሰግድ ብለን እንዳታስወርደን እንጂ ግድ የለም ኡስታዙና ተው ግን አብረሮ ታውቃለህ። ሰግድ ሊል ስማ ቀጥል ኡስታዝዬ ወላሂ ስማው ድምፁ ቁጭ ነው። እንትን እንዳላቸው ነው ሞራላቸው እንዳለ ከብዬ ነው። ሁሉ ቀርተው ነገ በአንተ ነው የሚያስቀድሱት ነገራሱ ሐዋርያት እያል ይላል። ወላሂ ራሱ ጨረሳት ኡስታዝ። ድምፄ ስለማያምር ነው እንጂ እቀሽርላችሁ ነበር። ስለጠፋኝ ነው እንጂ ያምራል። ወላሂ ያምራል። ወላሂ ያምራል። የአስር ሰዓት ግብዣ ጥሩ በአላህ አልጀበር ግብዣ ጥሩ ደብረ ወሂድ ነው ብለን ግብዣ ጥሩ ኦርቶዶክሶች ካሉኝ እላቸዋለሁ። አንድ እንትን እላቸዋለሁ። ኡስታዝ ሰላም ለኪ በልልም ግዝም አይ አልልም እኔ ሲናዬ የት ነበርሽ አለ እኮ ሰላም ለኪ እኮ ብሏል እኮ አቡነ ዘበሰማያት ብሎ ሰላም ለኪ ብሎ ነው የገባው። አልሰማሽውም ማለት ነው። ሰላም ለኪ የሆነ ሰው ሲል ሰምተሻል? መስዋዕቂያ ሲሆን ማሻአላህ ኡስታዝና አንተ ቄስ ነበርክ ማለት ነው። ወላሂ ቄስ ነበርክ። ማርጎይና አብ ከማጸነ ብኪ በእንታና ምኪ ወያቄ ማቡኪ ማበረነዮም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታብዮ ነፍሴ ለእግዚአብሔር ወተሐሴ መንፈሴ በአምላኪ ወመድኃኒ እስመሬ ማማተ ለአመቱ ናሁ እምየሰ ዘአስተዝኡነ ኩሉ ትውልድ እስመ ገብረ ሊተ ኃይለ ወአብያተ ወቅዱስ ስሙ ወሳሉኒ ለትውልድ ትውልድ ለእለ ይፈርሁ ወገብረ ኃይለ መዝራቱ ወዘርኦ ለእለ ያአብዩ ህሊና ልቦሙ ምናምን እያለ ይቀጥላል። ቃልዮት ያሰማልን በሉ ኦርቶዶክሶች። ያቺ ሳለም አንድ ትላለች ጽጌ ብሩ ያይሽ ልጅ ነበር ነበረች። አይ እኔ እንደዛ አድርገው እኔ ለቀላል ተቀበል አልጀበርቲ ረፍ አልጀበርቲ ነገር ነው። ተው ቁም ነገር ይበል ተው። ግን አልጀበርቲ ነው። እኔ ደስ የሚለኝ እንትን ነው ውዳሴ ማርያም ዘሰኑይ ሲባል ፈቀደ እግዚእ ያግዞ ለአዳም ዝኖ ወዘልብ እንትን ላይ መልካ ኢየሱስ ደግሞ ሰላም ለክሳድከ ገብረ መንፈስ ቅዱስ ኬንያ ኢየሱስ ነብይ ወሐዋርያ ይለዋል። ደግሞ ነብይና መልእክተኛ ነው ይለዋል። በግዕዝ በልኝ አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ። ሌላ ጥያቄ ጠይቀኝ። በለው ጨርሰው። እባብ ቤት የነበርኩ ሰው ነኝ። ጠይቀኝ። እሺ እጠይቅሃለሁ። እኔ ልበልልህ ይሄን በልልኝ። ኦኬ እኔ በ13 ዓመቴ ነው የወጣሁት ከቤተ ክርስቲያን፣ ግን አውቀዋለሁ። ስቲል ነው ራሱ አውቀዋለሁ። የሚሳብና የሚጣለውን ራሱ ረጋ ብለህ አዳምጥ። ዝም ብለህ አታቋርጥ። እሺ በቃ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ
ንድግ ለነ አበሳነ ትዝ የሚለኝ ነው ኢታብአነ እግዚኦ ውስተ መንሱት አላህ አድኅነነ ወአድኀነም ኩሉ ኩስ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። ልቀጥል? በሰላም ትፈልገዋለህ ወይስ ይበቃል እኮ? ታዲያ እኔ እኮ ነገርኩህ እኮ የ13 ዓመት ሆኜ ነው የወጣሁት ከቤተ ክርስቲያን። ከዛ አይደለም እሱ አይደለም። እኔ ደግሞ ልጠይቅህ ራሱ ማለት ነው። መልካ ማርያም የመጀመሪያውን በልልኝ። እኔ ግዕዝ አላውቅም። ታዲያ ዝም ብለህ ነው? አየህ፣ ዝም ብለህ ግዕዝ ታውቃለህ አታውቅም አይደለም። አሁን እኔ ንባብ ቤት የነበርኩኝ ነው። ከንባብ ቤትም ዜማ ቤት ሁላ ነበርኩኝ። እኔ እስከ መስተጋብ ድረስ ደርሻለሁ። ኧረ ቆይ አንድ ጊዜ ተረጋጋ፣ ታወራለህ። ምን መድረኩ ዝም ብዬ ሳዳምጥህም ነበር እኮ እስካሁን። ቦኒ ማለት እኔና ቦኒ የምንተዋወቀው የዛሬ 11 ዓመት ነው የማውቀው። ፓልቶክ ላይ ነው የማውቀው። ፓልቶክ ላይ ተመሳሳይ ነው ስስልም ይህን ጥያቄ ነው የጠየቀኝ። አላህና መላእክቱ የቂያማ ቀን ምስክሮች ናቸው። ይህን ጥያቄ ጠይቆኝ ኡስታዝ አቡ ሀይደር መለሰለት። ይህንን መልስ ይዤ ስቲል ነው አሁንም እየመለስኩኝ ነው ያለሁት። ያውቀዋል። ሱረቱ ነህል ምዕራፍ 16 ቁጥር 25 ላይ ጠይቀኸኝ እንዴት ሰለምክ ብለህ ጠይቀኝ። ይችን ጥያቄ ጠየቀኝ። እኔ ደግሞ ክርስቶስን እና ክርስቲያን እንደሚሆንኩት አንተ ሰብከኝ ነው ወይ? አይደለም እሱን አይደለም ብለህ ግን ማለት እንዳረሳውልህ ነው እንድታውቀው ነው እንዳረሳው። ልክ ይህን ጥያቄ ስጠይቀኝ እኔ ያኔ ሙሉ ቁርአን አላውቅም። ምክንያቱም ሙሉ ቁርአን ላላውቅ እችላለሁ። እና ልክ ስጠይቀኝ መሀል ላይ ኡስታዝ አቡ ሀይደር ገባና ኡስታዝ አቡ ሀይደር ይህንን ጥያቄ ሲያብራራ ያስኩት ማንኛውም ሰው ሲመጣውን ይህን ጥያቄ መልስ በአንተ የተነሳ ነው ይህን ጥቅስ ያወቁት። እስቲል ነው ግን አንተ ግን ይህን መልስ ተመልሶልህ ኡስታዝ አቡ ሀይደር መልሶ አይደለም እኮ ባይድ እኔ እኮ ሲጀመር ያለው እኮ ነው። ባገኘው አጋጣሚ አዳዲስ ሰዎች የሚሰልሙትን ሰዎች እየፈለግ ይችን ጥያቄ ኧረ እሱን አሁን ይህንን ያነሳው እኔ ያልነሳውም እሱ እኮ ነው። የውርስ ኃጢአት አላምንም ማለት ነው። የውርስ ኃጢአት እዚህ ጋር ስለ ውርስ ኃጢአት ምንም የሚናገረው ነገር የለም። ኃጢአተኛ የለም ስላለ እኮ ነው። ኃጢአት ለአንዱ ኃጢአት አንዱ ነው። ኃጢአት አይወረስም አለ። አሁንም አላመጣም። 1625 ላይ ኃጢአት ይወረሳል አይልም። ምንድን ነው የሚለው? እንየው ጥቅሱን። ይህ የሚሉትን በትንሣኤ ቀን ኃጢአቶቻቸው በሙሉ ከነዚያ ያለ እውቀት ሆነው ከሚያጠሟቸው የጠመሙ ሰዎች የሚቀጠቱትን ቅጣት ከእነሱ ላይ ሳይጨመርና ሳይቀነስ ወደ እነርሱ ይመጣል። በማጥመማቸው በማሳሳታቸው የተነሳ የሚሳሳቱት ሰዎች የሚቀጡትን ቅጣት አሳሳቶቹ በሚያሳሱበት ምክንያት ይቀጣሉ። ረሱል ላ ሰለም ይህንን ጥቅስ ሲያብራሩት ምን አሉ? ታላቁ ሙፈሲር ኢብኑ ከሲር የረሱል ላ ሰለም ሱነን ኢብኑ ማጃ ላይ ምን አሉ? ያላ መልእክተኛም እንዲህ አሉ፣ ማንም ጠሪ ሰዎችን ወደ ጥመት የሚጠራ የተከተለው ሰዎች የሚሸከሙት ኃጢአት ከእርሱ ላይ ሳይገድልና ሳይል ይሸከማል። ማንም ጠሪ ሰዎች ወደ ምሪት የሚጠራ የተከተሉ ሰዎች የሚያገኙትን ምንዳ ከእነርሱ ላይ ሳይጎደል ይሸከማል አለ። ለምሳሌ አንድ ሰው ወደ ኢስላም አንድ ሰው ከጠራውና ያ የጠራው ሰውዬ የሚያገኘውን አጅር ወደ እኔ ይሸከመዋለሁ ማለት የውርስ ኃጢአት ነው? ወደ ሰዎችን ወደ ቅንነት መምራት የውርስ ነው? ውርስ ነው ወይስ በፈቃድ ላይ የተመሰረተ ነው? አሁን ለምሳሌ አንዱ ነፍስ ሁሉ በራሷ ትያዛለች ይላል። ይሄኛው ግን ስለ ማጥመም ነው የሚያወራው፣ ስለ መጥመም አይደለም የሚያወራው። የጠመመ ሰው አሁን አንተ የምታወራው ስለ ጠመመ ሰው ነው ቡንዬ። ይሄኛው የሚያወራው ግን ረሱል ላ ሰለም ያሉት አንድ ሰው ወደ ጥፋት መንገድ የመራ ሰው የጠፋውን ሰውዬ የሚያገኘውን ቅጣት ወደ እሱ ይመጣል። አንድ ሰው ደግሞ ወደ ቅንነት፣ ወደ ጥሩ ነገር፣ ወደ እውነት የመራ ሰው ወደ እውነት የተመራው ሰውዬ የሚያገኘውን አጅር ወደ እሱ ይመጣል በሚለው አረፍተ ነገር ውስጥ ስለ ውርስ ኃጢአት የሚናገረው ኃይለ ቃል አለ። አውጥተህ ልታሳይ ትችላለህ? የውርስ ኃጢአት እኮ የአንዱን ኃጢአት አንደኛው አይጠየቅም ነው አይደለ? መነሻችን ይሄ ማይጠየቅ አሁን እኮ ይጠየቅ አይደለም እኮ የዛኛው የሚጠቀው አይደለም። ላሳያው ቦታ ላሳይ ወይ ይሄኛውን ጨርሳ 1625 እንጨርስና ወደ ሌላ እንሄዳለን። ሰውየው ያለ እውቀት ስላጠመመው ከዛ ካጠመመው ሰውዬ የሚቀጣውን ቅጣት ሰውየው ይቀበላል ማለት እንጂ የዛኛውን እንትን ምንም ባላደረገው ነገር የዛኛው ኃጢአት ወደዚህ ይመጣል የሚል ነገር አለ እዚህ ጋር ስለ ውርስ ኃጢአት ኖ። በትንሣኤ ቀን የኃጢአታቸውን ይላል ኃጢአታቸውን በሙሉ ከነዛ ያለ እውቀት ኃጢአታቸውን የራሳቸውና ተመልከት እዚህ ጋር መጀመሪያው ለኃጢአታቸውን በሙሉ አለ። ከዛ በኋላ ደግሞ ሌላኛው ደግሞ ምንድን ነው? ከነዚያ ያለ እውቀት ከሚያጠሟቸው ሰዎች ኃጢአት ከፊልን አለ። የትኛው ነው ከፊል የተባለው? ሰውየው በመጥመሙ ለምሳሌ አላህ ይጠብቅህና አንድ ሰው መጥቶ ለጀሃነም የሚዳርግህን ነገር ክህደት ቢያስተምርህ ከዛ በኋላ የምትሰራውን ኃጢአት በሙሉ አይመጣም ራሱ። ልክ ግን ያኛውን ለገሃነም ወይም ደግሞ ለኩፍ የዳረገ ሰውዬ በማድረጉ የተነሳ ይጠይቃል ነው ፖይንቱ ያለው።
ልክ እንደዛው ተመሳሳይ እኮ ነው ያልኩ። ማንም ጠሪ ሰዎችን ወደ ምሪት የሚጠራ የተከተሉትን ሰዎች የሚያገኙትን ምንዳ ከእርሱ ላይ ሳይቀነስና ሳይጨመር ይሸከማል ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ያስ ውርስ ነው፣ ጽድቅ ይወራረሳል ማለት ነው። ስለ ውርስ ነው የሚናገረው ሐዲሱ። ቦኒ አቤት እኮ አሁን እኔ አዲሱ ላይ እንትን አላላ ይኸው ሱነን ኢብኑ ማጃ አውጣለት ስሚቶዬ። ሱነን ኢብኑ ማጃ መጽሐፍ 1 ሐዲስ 210 ላይ ይኸውልህ አውጣለት። ወይም አለ ኡስታዝ ለጋይሮ አረ ችግር የለም ይሁን። ይሄኛው ይኸው he who called people to the righteousness there would be reward assured for him like the reward of those who adhere to it የተከተሉት ማለት ነው። ወደ መልካም ስራ እንትን ያለ ማንም ሰው reward being ተርጉምለት። ማንም ሰው ሰዎችን ወደ ምሪት የሚጠራ የተከተሉ ሰዎች የሚያገኙትን ምንዳ ከእርሱ ላይ ሳይጓደል ይሸከማል። እሺ ቀጥል። ከዛ በኋላ without being diminished ይልና in any respect and who called የጠራ ሰው ሰዎችን ወደ ምን ወደ ኤረር ወደ መጥፎ የጠራ ሰው he shall have to carry the burden of its sin like those who committed it ልክ እነሱ ወደ እነሱ የተጠራ ማለት ወደ መጥፎ ስራ የጠራ ሰው እነሱ ባደረጉት ማለት ነው። ልክ ኸይር ስራውን እንዳመላከተው እንደሚያገኘው ሁሉ መጥፎ ስራም ሲያመላክት ማለት ነው ከእነሱ ሳይቀነስ ተመሳሳይ የሆነ በርደን እሱ ላይ ይሆናል ማለት ነው። like those who committed it without their sin being diminished እነሱ የሰሩት ምን ሳይሆን ሳይቀነስ ሳይጨመር ይላል። በኸይሩም በመጥፎም ይኸው ወደ መጥፎ ነገር የመራ ሰው ያ የተመራው ሰውዬ እሱን በመጥፎ ነገር ስለመራው ሰውየው ሊያገኘው የሚችለውን ቅጣት በመጥፎ ነገር በመመራቱ ሰውየው አጥማሚው ይቀጣል ማለት ነው። ያ ደግሞ ወደ ምር የመራው ነገር ወደ ቅንነት ወደ እውነት የመራ ሰው ደግሞ ካለ እሱ ሊያገኘው የተመራው ሰውዬ የሚያገኘውን አጅር ይሄኛው ደግሞ ወደዛ ስለጠራው አጅሩን ያገኛል። ስለ ውርስ ምንም ነገር የሚናገረው ነገር የለም። ስለዚህ ምንድነው መሰለ ይሄ ነገር የዛሬ 11 ዓመት ተመልሶ እኔ ፊት ራሱ መጠየቅ የገረመኝ ቦኒ ማለት ህሊናን ራሱ አንተ ፊት መጠየቁ ነው። እኔ እኮ አይደለም አይ ተጠይቀ አይደለም እኔ እያለሁ ለእኔ ጠይቀኝ የዛሬ 11 ዓመት ነው አይደለም እኔ መጠየቅ አይደለም 11 ዓመት እኔ ማለት እንግዲህ አንተ ሙሉን አንተ ባይብል አላቅም የምትለው አንተ ሸመገልክበት አረጀህበት ክርስትናው ላይ ማለት ነው። አረጀህበት ሸመገልክበት አርጅተህበት ሸምግለህበት ያኔም እኮ ምንድነው ሸመገልክበት ክርስትናው ላይ ማለት ነው። አርጅተህበት ክርስትናው ላይ የማታውቀው ነገር እንዳለ ራሱ ጃ እያሳየህ ነው ያለው። ልክ በተመሳሳይ ደግሞ አሁን ያኔ እኛ ገና ማለት ገና እንደሰለምኩኝ ዘለመተህ ምንድነው ያደረገው? ጥያቄ ያለኝ አልክ። ለማ ሲባል ለወሂድ አልክ። ምንድነው ጥያቄ ስትባል ይችን ጥቅስ አመጣት። ልክ ስታመጣት አውቶማቲካሊ እኔ ልክ ሳላወራ ኡስታዝ አቡ አይደር አጋጣሚ ጥያቄውን ስለሚያውቀው አብሽር ጥያቄውን አውቀዋለሁ ብሎ ልክ እንደዚህ አሁን እንደመለስኩልን ነው የመለሰው። ያኔ እንደዛ ሆኖ ረሳው። አንተ ታሾፋለህ እንዴ? ወላሂ ነው የምልህ አላህና መላእክቱ የቂያማ ቀን ምስክር። አንተ ከረሳኸው አላውቅም ራሱ። ከዛ በቀጥታ የጠየቀው ሰው ጥያቄ ነው የጠየቀው። ታስታውስ እንደሆነ ሱረቱ ሂጅር ምዕራፍ 15 ቁጥር 9 ጠቀስክና አንተ ያልከን የነበረው ቁርአንኛ ወርደዋል እኛን ጠብቀዋለን የሚለው ዚክር ነው የሚለው እንጂ ቁርአን አይልም የሚል ከአንተ ሰምቼ ምንድን ነው እንደዚህ ይላል። ስለዚህ ተውራትና ኢንጂል ተጠብቀዋል ብለህ እሱን ጠየቅ። አንደኛ ነገር ይጠየቅ። ሁለተኛው ጥያቄ ደግሞ ይህንን ጥያቄ ጠየቅ። ግን በስርዓቱም እኮ ነፍስ የሌላውን ኃጢአት አትሸከምም ይላል ቁርአን። አትሸከምም የሚለው አንተ ባልሰራህበት ነው። አንተ ባልሰራህበት አሁን እዚህ ጋር ደግሞ አንዱን ይሸከማል ይላል። ለማጥመም ነው የሚያወራው። አንደኛውን ስለ ማሳሳት ነው የሚያወራው። ስለ መሳሳት አይደለም የሚያወራው። መሳሳትና ማሳሳት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል የሆኑ ቃላቶች ናቸው። ይሄ አብዛኛው ላይ እኮ ብቻ ሳይሆን እዛ 29-12 ላይም እኮ አንድ አይነት እንደዚህ ተመሳሳይ ነው። 29-12 ላይ ያለውና 19-25 ላይ ተመሳሳይ ነው። ብንገባ ምንም ነገር የለም። ይወረሳል የሚል ነገር የለም። ራሱ አንደኛው የአንደኛውንም ደግሞ ኃጢአት ይሸከማል ሳይሆን በማጥመማቸው የተነሳ ነው የሚለው። ያለ እውቀት ከሚያጠሟቸው እነዛን ያለ እውቀት የሚያጠሟቸው ሰዎች የጠመመው ሰውዬ ሊቀጣበት የሚችለውን ቅጣት ይሄኛው አጥማሚውም ይቀበላል ነው።
የሚጠየቁት እኮ በትንሣኤ ቀን ነው። አሁን ስለምስ መቼ ያሉ በትንሣኤ ቀን አይደል የተናገሩት? እሱን እኮ ነው በትንሣኤ ቀን ከሆነ ስለዚህ ስለ ውርስ ኃጢአት አይናገርም ነው የምልህ። የውርስ አይደለም እኮ ኃጢአት የአንደኛውን እኔ አሁን ጃ ያለውን እኮ ነው ያለው። ኃጢአት አይወረስም በኢስላም አለ። አልጠየቅም አለ። አልጠየቅም እኔ አንዱ ባጠፋው እኔ አልጠየቅም ሲል አሁንም እኮ ይጠየቃል አላለም? ቁርአን እኮ እንዴት ነው አይደለም? አንዱ በአንዱ ይጠየቃል። እንደሚጠየቅ አታውቅም አልኩት። እሱ ደግሞ የለም እንደዚህ አለ አለ። እኔ ክርስቲያን ማልሆንበት 4 ምክንያቶች አሉኝ። 4ቱን ነገሮች ልንገርሽ እና አስቢበት ነው። ከዛ በኋላ ልንገርሽ። የመጀመሪያ ቁጥር 1 እኔ ክርስቲያን ማልሆንበት ምክንያት በባይብል ሆነ በቁርአን አምልኮ የሚገባው የሚመለክ አንድ አምላክ አለ። አንድ አምላክ የተባለው በቁርአን አላህ ነው። በባይብል ደግሞ ኢየሱስን የላከ አንድ አምላክ አለ፣ አንድ ፐርሰን አለ። ባይብል ላይም ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ነው የሚለው። እርሱን ነው የተባለው፣ እነርሱን አልተባለም። በክርስቲያኖች የሚመለኩት ደግሞ 3 አካላት ናቸው። እነርሱ ተብለው የሚመለኩ አሉ፣ አብ፣ ወልድ፣ መንፈስ ቅዱስ። ስለዚህ 3 አካላትን ላለማምለክ ነው። እነዛ 3 አካላቶች ራሳቸው አምላክ ናቸው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባሉ 3 አካላቶች አሉ። ስለዚህ ሳናገራቸው እናንተ እያልኩኝ መጥራት ስለማልፈልግ ነው። ምን ላይ ያለ እናንተ እያሉ የሚያወሩት ስንል ሰይፈ ስላሴ ላይ፣ መልካ ስላሴ ላይ እንደዛ እያሉ ነው የሚያወሩት። እናንተ እየተባሉ የሚወሩ 3 አካላቶች አሉ። ስለዚህ 3 አካላቶችን ላለማምለክ ነው። ማምለክ አልፈልግም። ማመልከው አንድ ፐርሰን፣ አንድ ማንነት ብቻ ነው ማምለክ የምፈልገው። እናንተ እያልኩኝ ማወራው አምላክ የለኝም። እኔ አንተ ተብሎ እንጂ ናቸው ተብሎ መስበካል ስለማልፈልግ ነው ብዬ ማመልከው ነው ብዬ የምናገርለት አምላክ እንጂ ናቸው ብዬ የምናገርለት አምላክ ስለሌለ፣ ክርስትና ደግሞ 3 አካላትን ስለሚያመልክ ክርስትናን አልቀበለውም። ይሄ መጀመሪያው ነው። ሁለተኛው ደግሞ ምንድነው? ሰው አላመልክም፣ ፍጡር አላመልክም። ክርስትና ሰው ያመልካል፣ ፍጡር ያመልካል። እንዴ በፍጹም ልትሉኝ ትችላላችሁ። እስርማን ፋላሲ ሰራ ልትሉኝ ትችላላችሁ። ቁልሞ ማይጸጻጽጸ ልትሉኝ ትችላላችሁ። ኖ በክርስትና ውስጥ ሰውና ፍጡር ይመለካል። ድንግል ማርያም ማዕፀን ውስጥ የተፈጠረ ፍጹም ሰው አለ፣ ሙሉ ሰው አለ። ያ ሙሉ ሰው ምን አለው? የሰው ማንነትና ምንነት አለው። ሂማን ፐርሰንና ሂማን ኔቸር አለው። የሰው ባህሪና የሰው አካል አለው። ከድንግል ማርያም የነሳው ስጋ ብቻ ሳይሆን ፐርሰንንም ጭምር ነው የነሳው ራሱ ድንግል ማርያም ማዕፀን ውስጥ። ያ ሙሉ ሰው ድንግል ማርያም ማዕፀን ውስጥ ያለው ሰው መለኮት መጥቶ ስለተዋህደው ይመለካል። አንዳንድ ፕሮቴስታንቶች እንደውም ምን ይላሉ? አይ ውስጡ ያለው መለኮት እንጂ ስጋው አይመለክም፣ ያ ሰው አይመለክም፣ ፍጹም አምላክነቱ እንጂ ፍጹም ሰውነቱ አይመለክም። ኦርቶዶክስ ደግሞ የሚሉት ምንድን ነው? ኦርቶዶክስና ካቶሊክ የሚሉት ደግሞ ምንድን ነው? ፍጹም አምላክ መጥቶ ያንም ፍጹም ሰውነት ጋር አንድ ስለሆነ ይመለካል። ፈጣሪ ከጥንት ጀምሮ ከኔ በቀር ሌላ አምላክ አታምልክ እያለ እየተናገረ በአንድ ወቅት ድንግል ማርያም ማዕፀን ውስጥ የሆነ ሰው ፈጥሮ ያ ከዛ ሰው ጋር አብሮ አድርጎ የሚያስመልክበት ባዕድ አምልኮ አያመጣም። ዘዳግም 13:6 ላይ እንደዛ ነው። አንተም አባቶችም ማታውቀውን አምላክ አታምልክ ነው የሚለው። እስራኤላውያን አላመለኩም በዚህ መልኩ ማለት ነው። ባዕድ አምልኮ አታምልኩ እያለ በኋላ ላይ ሰው ፈጥሮ የሚያስመልክበት ምንም የለውም። ኢሳይያስ ምዕራፍ 42 ቁጥር 8 ላይ ምንድን ነው የሚለው? ከእኔ ያህዌ ነኝ ስሜን ለሌላ አልሰጥም ነው የሚለው። ክብሬን ለሌላ አልሰጥም ማለት የአምልኮ ክብሩ ለሌላ አይሰጥም፣ ፈጣሪ ለፍጡር አይሰጥም። ስለዚህ በክርስትና የሚመለከው ሰውና ፍጡር ይመለካል፣ የናዝሬቱ ኢየሱስ የሚባል ማለት ነው። 3ኛ ደግሞ ኢንዳይሬክት ማለትም በተዘዋዋሪ የሚመለኩ አካላት አሉ። ለምን? መለኮት አንድ ብቻ ነው። ሁሉም መስማት፣ ሁሉም ማወቅ፣ ሁሉም ማየት የሚችል አንድ መለኮት ብቻ ነው ያለው። ከዛ ውጪ መለኮት የሚባል ነገር የለም፣ የሚሰማ የለም። እኔ ፒያሳ ሆኜ አንዱ መርካቶ ሆኖ አንዱ አረብ ሀገር ሆኖ አንዱ አውሮፓ ሆኖ ምናምን ነገር ጸሎት ቢጸልይ ሁሉን ነገር መስማት አይችልም። ገብርኤልም አይሰማም፣ ሚካኤልም አይሰሙም። ሁሉን ማወቅ አይችሉም፣ ሁሉ ነገር ማየት አይችሉም። ራሱ ውስንነት አለባቸው፣ ማወቅ አይችሉም፣ ሁሉ ነገር ውስንነት አለባቸው። ስለዚህ እነዛ ውስንነት ያላቸው አካላትን እናንተ ትጠራላችሁ፣ ድዋ ታደርጋላችሁ፣ ድረሱልን ትላላችሁ። ገብርኤል ሚካኤል እያላችሁ በልባችሁ ሁላ ትጸልያላችሁ፣ በየቤተክርስቲያኑ እየሄዳችሁ። ያንን ማርያምም ገብርኤልም አይችሉም። ጭራሹን ሰዎችማ ከአተምና ከሞለኪል ኮምፖስት ያደረገ አካላቸው ዲኮምፖስት ነው የሚያደርገው። ማየት መስማት የሚባለው ከፊዚካል ፐርሰፕሽን ከፊዚካል ወርልድ ጋር የሚገናኙበት ነገር ዲኮምፖስት ያደርጋል። ስለዚህ ፍጡራንን ታመልካላችሁ። ምን ብላችሁ እየጠራችሁ ድዋ መደረግ ያለበት ለአንድ አምላክ ብቻ ነው። መስማት የሚችለው ማየት የሚችለው ማወቅ የሚችለው ሁሉን ቻይ የሆነው አንድ ብቻ ነው።
እናንተ ግን ፍጡራን ትለምናላችሁ፣ ማርያምን ትለምናላችሁ፣ ገብርኤልን ሚካኤልን ትለማመናላችሁ። ያ ራሱ አምልኮ ነው። ሶስተኛ አራተኛውና የመጨረሻው ደግሞ ኦሪት ዘጸአት ምዕራፍ 20 ቁጥር 4 ላይ በላይ በሰማይ በታች በሰማይ በምድር ካለው የማንኛውም የተቀረጸ ምስል አድርገ እንዳሰግድ እንዳታመልክ ይላል። የተከለከለው ማምለክ ብቻ አይደለም፣ መስገድ። እናንተ ደግሞ የመላእክትን፣ የቅዱሳንን፣ የሰማዕታትን፣ የነቢያትን፣ የማርያምን ስዕልና ምስል እያደረጋችሁ የጸጋ ስግደት እያላችሁ ትሰግዳላችሁ። መስቀል ቀርሳችሁ ቅርጽ ቀርሳችሁ ክርስቶስ የተሰቀለበት መስቀል ነው ብላችሁ ለክርስቶስ መስቀል እንሰግዳለን ይላል የዘወትር ጸሎት ላይ። ለመስቀል ትሰግዳላችሁ፣ ለስዕል ትሰግዳላችሁ። ታምረ ማርያም ላይ እንደዛ ነው። ለስዕሏ ስገዱ፣ ለስዕሏ የማይሰግድ ሰው እያለ ነው የሚናገረው። ስለዚህ ለስዕል እየሰገዳችሁ የጸጋ ስግደት ክርስቲያን መሆን አልችልም ማለት ነው። 4 ነገሮች ነው ልብ አድርጊ። አንደኛ 3 አካል ነው የምታመልኩት። ሁለተኛ ፍጡርና ሰው ታመልካላችሁ፣ ድንግል ማርያም ማኅፀን ውስጥ የተፈጠረ። ሶስተኛ መላእክትን፣ ነቢያትን፣ ሰማዕታትን በሌሉበት ስማቸውን ትጠራላችሁ፣ ድረሱልን እያላችሁ ታወራችኋቸዋለሁ። አይሰሙም ራሱ። ለምሳሌ እኔ አሁን የምትሰሚኝ ቲክቶክ ላይ ነው ራሱ። በቲክቶኬን ዘግቼ አሁን ባወራ ማወራው ነገር ምን እንደሆነ አሰሚኝም። ለምን? ውስንነት አለብኝ እኔ። አንቺ የምትናገሪውን አልሰማም፣ እኔም ያንቺን አልሰማም፣ ፍጡር ነኝና። ሚካኤልም እንደዛ ነው፣ ውስንነት አለበት፣ ውስንነት አለበት። ኢየሱስ ራሱ ውስንነት አለበት። ማርያምም ውስንነት አለባት። ልጇ ጠፍቶባት እንኳን ማግኘት የት እንዳለ እንኳን አታውቅም እኮ። አይታችኋት ከሆነ ሉቃስ ወንጌል ምዕራፍ 2 ላይ ብትመለከቱት ማርያምና ዮሴፍ ጠፋባቸው። ኢየሱስ የት እንዳለ ጠፋብን ምናምን ብለው ፈልገው ነው ያገኙት። ማርያም ልጇ ጠፍቶባት የት እንዳለ ማታውቅ ፍጡር የትም ቦታ ሆነ ዓለም ላይ ያለው ሕዝብ ሁላ ወደ ማርያም ጸልዮ ጸሎት የምትሰማ እንዴት ልትሰማ የምትችል አካል ናት? አይደለም። አራተኛውና የመጨረሻው ደግሞ የተቀረጸ ምስል ትሰግዳላችሁ። የተቀረጸ ምስል ትሰግዳላችሁ ማለት ነው። ለማይሰማ፣ ለማይለማ፣ ለማይናገር፣ ለማይጋገር ትሰግዳላችሁ። እነዚህ 4 ነገሮች የቤት ስራ ነው የሰጠሁሽ። ብዙ አይደለሽም። ጨርሻለሁ። ጀዛከላሁ ኡስታዝ።